ክብርና ምስጋና ለእሱ ይድረሰው። ተከበሩ የኔታ ጥበቡ ታጠቀኝ ሰሜን ጎጃም ሀገረ ስብከት የባህር ዳር ዙሪያ ወረዳ ቤተ ክህነት እና ልማት ተላላፊ እንዲሁም የዚህ ቀጠና ተጠሪ እንዲሁም የተከበሩ መምህራችን የኔታ አዲሱ የደብረ ገነት ቁልፍ የአቡነ ገብረ መንፈስ ቅዱስ ዋና አስተዳዳሪ እና ታላቁ ገዳም የደብረ መንክራት ቅዱስ አንዳሳ ቅዱስ ጊዮርጊስ ቤተክርስቲያን የአብነት ያዕቆብ መምህር እንዲሁም የተከበሩ አባታችን መላከ ሰላም ደሳለኝ አንዱዓለም የዚህ ታላቅ ቤተክርስቲያን ዋና አስተዳዳሪ፣ የተከበሩ መምህራችን መምህር ልሳኑ የዚህ ቤተክርስቲያን የስብከተ ወንጌል መምሪያ ኃላፊ፣ ክቡር መምህራችን የኔታ ሰው አዱኛው የዚሁ ቤተክርስቲያን ሰበካ ጉባኤ ዋና ጸሐፊና የአብነት የቅዳሴ መምህር፣ እንዲሁም የተከበሩ መምህራችን መምህር ተረከበ የዚሁ ቤተክርስቲያን አገልጋይ መምህር፣ ሌሎቻችሁም እኔ የማላውቃችሁ እግዚአብሔር የሚያውቃችሁ አባቶች ሊቃውንተ ቤተክርስቲያን መምህራን፣ አይንት እግዚአብሔር አባቶች ካህናት፣ ወንድሞች ዲያቆናት፣ እግዚአብሔርን የምትወዱት እግዚአብሔር የሚወዳችሁ ውድ የልዑል እግዚአብሔር ቤተሰቦች ሁላችሁንም ሰላም እላችኋለሁ። በኃያሉ በእግዚአብሔር ስም እንደምን ሰነበታችሁ? እንደምን ከረማችሁ? እንደምን አደራችሁ? አሜን። ልዑለ ባሕሪ እግዚአብሔር አምላካችን እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት በደላችንን ኃጢአታችንን ተቆጣጥሮ ሳያጠፋን በይቅር ባይነቱ ይቅር ብሎ በመሐሪነቱ ምሮ ሳይገባን እንዲገባን በአውደ ምሕረቱ ያቆመን ያሰባሰበን አባታችን ቸሩ አምላካችን መድኃኒዓለም ኢየሱስ ክርስቶስ ምስጋና ለእሱ ይድረሰው። እንዲሁም ስሟን ጠርተን የማንጠግባት በጨነቀንና በቸገረን ጊዜ ለችግራችን መፍትሄ የሆነችን እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያምን በተሰጣት ጸጋ ምስጋና ይድረሳት። እንዲሁም በዛሬው ዕለት ታስበው የሚውሉ ዓመታዊ ክብረ በዓላቸውን የምናከብርላቸው እግዚአብሔር ያከበራቸው ቅዱሳን ከቅዱሳኑ መካከል አንዱ ታላቁ አባት አቡነ በትረ ማርያም ወይም ተክለ ማርያም መባጽዮን የተባሉት አባት ናቸውና እሳቸው ከሁሉም ቅዱሳን ጋር ክብርና ምስጋና ይድረሳቸው። ለዛሬው ዕለት በሰላም ስላደረሰ እንኳን አደረሳችሁ እላችኋለሁ። እንኳን አደረሳችሁ። ወያምስግን ወይተውት እንኳን አደረሳችሁ። እንኳን አደረሳችሁ። አሜን። ለምሕረት ባለቤት እግዚአብሔር አምላካችን በዛሬው ዕለት በሰላም አድርሶ እንድንዘምር እንድናመሰግን የፈቀደልን አምላክ ለዛሬ ዓመት ደግሞ በሰላም አድርሶ እንድንዘምር እንድናመሰግን ፈቃዱ ይሆንልን። መልካም ፈቃዱ ይሆንልን። እንግዲህ ይህ ትልቅ በዓል ነው። የባለቤቱ በዓል ነው። የመድኃኔዓለም በዓል ነው። ይህንን በዓል ሊቃውንተ ቤተክርስቲያን ዛሬ ላይ እንድናከብረው ወስነውልናል ማለት ነው። ይሄ ዛሬ የሚከበረው ክብረ በዓል መጋቢት 27 ወይም የስቅለቱን በዓል ነው እዚህ የሚከበረው። ለምን ቢባል መጋቢት 27ን ወደ ጥቅምት 27 መጥቶ እንዲከበር ያደረጉበት ምክንያት ያን ወቅት ብዙ ጊዜ ጾሙ አብይ ጾም ስለሚገባ በአብይ ጾም ከበሮ ስለማይፈታ ጸናጽል ይዞ መዘመር ስለማይቻል ድግስ ደግሶ በዓል ማክበር ስለማይቻል ያን በዓል ወደዚያ አምጥተው ስራ ሰርተውልናል ነው። ልክ የመጋቢት መስቀልን ወደ መስከረም 17 አምጥተው እንደወሰኑልን የአቡነ ገብረ መንፈስ ቅዱስንም መጋቢት 5ን ወደ ጥር 5 አምጥተው ስርዓት ወደ ጥር 5 ወይም ወደ ጥቅምት 5 ላይ ነው። ጥቅምት 5 ላይ አምጥተው ስርዓት እንደሰሩልን ይህ በዓል የእሱ በዓል ነው። በተጨማሪ ደግሞ የልጁ የወዳጁ የአቡነ መባጽዮን በዓል ነው እና በዚህ በዓል እንኳን አደረሳችሁ እላችኋለሁ። እና በዓሉን ስናከብር ደስ እያለን ዋጋ ክብር እንደምናገኝ አምነን ስለሆነ ሁላችንም የተሰባሰብነው በዚያ ነው። ስለዚህ እግዚአብሔር አምላክ በመካከላችን ተገኝቶ ያስተምረናል።
ይባርከናል። ታቦተ ሕጉ በፊታችን መካከላችን አለ። እኛን ሊባርክ ነው የወጣው። ታቦታት የሚወጡት ሰውን ሊባርኩ ሊቀድሱ ነው። ታቦታት እንደ ቤተ እግዚአብሔር ስርዓት ከጥምቀት በስተቀር ወደ ባሕረ ጥምቀት አይወጡም፣ አይወርዱም ከመንበራቸው ዘመን አቃባ የመከራ ዘመን ካልሆነ በስተቀር። ታዲያስ ምዕመናን እንዲባረኩ አውደ ምሕረቱ ዙረው ይወርዳሉ እና አሁንም ታቦቱ ሁላችንም እየባረከን ያለና የታቦቱን በረከት የታቦቱን ረድኤት በሁላችን ላይ እንዲያድር መልካም ፈቃድ ይሁንልን። አንድ ኃይለ ቃል አንስቼ ትምህርታችንን እንማማራለን እና ኃይለ ቃሉ በዚህ በሥርዓተ ቅዳሴው መካከል ያለውን ኃይለ ቃል ነው ማንሳት የምፈልገው። ስትሰሙትም እንደነበረ ነው እና የሰማነውን ነው። ግዕዜኑ ሞተከ እግዚኦ፣ አቤቱ ሞትህን እንናገራለን እናወራለን ነው የሚለው። እስኪ ሁላችሁ ተናገሩ። ሞትህን በሉ። አቤቱ ወርሲት ሞትህን እንናገራለን እንመሰክራለን። እንግዲህ ይህ በሥርዓተ ቅዳሴው መካከል ሁልጊዜ ሲቀደስ የምንሰማው ቃል ነው። አባቶቻችን ካህናት ግዕዜኑ ሞተከ እግዚኦ፣ አቤቱ ለሰው ልጆች ብለህ የሞትከውን ሞትህን ለትውልድ ለትውልድ እናወራለን፣ ትንሣኤህንም እንናገራለን እንመሰክራለን፣ ማድረግህንም እርገትህንም እንመሰክራለን። ዳግም ደግሞ በሥጋ እንደተገለጥከው ለፍርድ እንደምትመጣ ይሄንንም እንመሰክራለን። ዜኑ ሲል ነው ብሎ ሊቃውንት ተርጉሙታል። ተናገሩ፣ መስክሩ፣ ዕለት ዕለት የኔን ሞት አውሩ ብሎ ክርስቶስ ተናግሯል። ስለዚህ ክርስቶስ የሞተው ስለማን ነው? ማያውቅ ሰው አለ? ስለማን የሞተው? ስለኛ መሞቱን የማያውቅ ሰው ካለ እሱ ክርስቲያን አይደለም። ስለኛ የአዳምን በደል አዳም መሸከም የማይችለውን ሸክም የተሸከመ አዳም በራሱ ማስወገድ የማይችለውን በደል አስወግዶ የሰው ልጅ መስቀል ላይ ተሰቅሎ ያዳነው መድኃኔዓለም ነው። ስለዚህ ከምን አድኖታል ቢሉ አይደለም የሚለው ከምን አድኖታል ቢሉ በፍዳ ከመጣው ኃጢአት በደል ይላል። በኃጢአት ከመጣው ፍዳ ነው እና ሌላኛው ደግሞ ከዘላለም ሞት ቅጣት አድኖናል ማለት ነው። የቤቱ ድነናል፣ እንድናለን፣ ወደፊትም እየዳን ነው እንድናለንም። ሶስት ነገሮች ናቸው። ድነናል ከምን በሞት ወይም በአዳም ከተፈረደው ፍርድ። የ5500 ዘመን ባርነት ከእኛ ተወግዶልናል። ሰው በራሱ ፍላጎት ሂዶ ካልገባ በስተቀር ነፃ ፈቃድ ተሰጥቶታል። እግዚአብሔርን የማምለክ እግዚአብሔርን የማገልገል ሕጉን የመጠበቅ ነፃ ፈቃድ ተሰጥቶታል። አላመልክም እሱን አላገለግልም ቢልም ነፃ ፈቃድ ተሰጥቶታል። ዋጋውን ግን በኋላ ያገኛል እና ሁላችንም በጎውን ነገር ሁሉ ሰርተን መልካም ነገር እንዲገጥመን መንግስቱንም እንድንወርስ መልካም ፈቃድ ይሁንልን። ሞትን እናወራለን። አቤቱ ሞትን ሁልጊዜ አንረሳውም፣ አንዘነጋውም። እዚያ ነው በቅዳሴው መካከል ላይ ዛሬ የተቀደሰው ቅዳሴ ላይ ሞተ ዘኢይመውት ከመ ይሳርረው ለሞት፣ የማይሞተው ሞተ ሞትን ይሽረው ዘንድ ነው። የማይሞተው መለኮት ሕያው መለኮት የሚታየውንም የማይታየውንም የፈጠረው ሁሉ በእጁ ሁሉ በደጁ የሆነ እግዚአብሔር የሰውን ልጅ የሚሞት ሥጋ ለብሶ የማይሞተው መለኮት ከሟቹ ከሥጋ ጋር ተዋህዶ ሞተ ተብሎ ተነገረለት። የማይሞተው ሞተ ለምስኪ እውነት ነው። የማይሞተው እግዚአብሔር ነው። እንግዲህ መለኮት ነው። መለኮቱ ሕያው ነው፣ አይሞትም። ነገር ግን ሞተ ተብሎ የተነገረለት የእኛን ሥጋ ስለተዋሃደ ነው። ሊቁ ቅዱስ አባ ባስልዮስ እንዲህ ይላል፣ እኛ ወደ እግዚአብሔር መሄድ ወደ ላይ መሄድ ቢያቅተን፣ እኛ ወደ እሱ መሄድ ቢሳነን እሱ ወደ እኛ መጣ ይላል። የሚገርም እኮ ነው። እኛ ወደ እግዚአብሔር መድረስ ቢያቅተን እሱ ደግሞ ወደ ማን መጣ? ወደ እኛ መጣ። አምላክ ሰው የሆነው ይላል። ከዚያ ይቀጥልና አምላክ ሰው የሆነው ሰውን አምላክ ለማድረግ ነው። እስኪ አምላክ ሰው የሆነው ነው። አምላክ ሰው የሆነው ሰውን አምላክ ለማድረግ ነው። ሰው አምላክ ነው አይደለም? ምን ነው ተጠራጠራችሁ? አዳም ሆነ ለማሩ ምን እውነት ነው። አጋይስታን ስላሴና አዳም እንደኛ እንዳንዱ ሆነ። ያ ማለት ምን ማለት ነው? እውነት ነው። አዳም ኃጢአት ሰርቶ የማይገባ ነገር አድርጎ በኋለኛው ሰዓት ግን እግዚአብሔር ጋር አንድ ሆኗል። የአንድነቱ ግን በጸጋ ነው።
የጸጋ አምላክነት ተሰጥቶት ነበር። የጸጋ አምላክነትን ትቶ የባህሪ አምላክነትን ሲፈልግ ጸጋውን አጥቶ ነበር፣ ተገፎ ነበር። አሁን ግን እግዚአብሔር አምላክ ወደኛ መጣ። እኛ መሄድ ሲያቅተን እሱ ወደኛ መጣና ራሱ ዝቅ አድርጎ ወደ ሳርያ ገባ ማለት የባሪያውን መልክ ያዘ ይላል። የባሪያውን መልክ ያዳልበት እንዳዳም ሰው ሆነ። ሰው ሆነ። ሰው ሆኖ ደግሞ ሰውን ምን አደረገው? አምላክ አደረገው። ምስጋና ይድረሰው በእውነት በመድኃኒዓለም። ሰው ያወቀበት አምላክ ነው። አምላክ ሆኗል። አምላክ ሆኗል። እና ይህንን ቃል ጊዜ ሳልገድል ይሄን ሁልጊዜ የመድኃኒዓለምን በየወሩ ስለምንሰማ የልጁን የአባ በትረ ማርያም ወይም የመባጽዮንን ክብረ በዓል እያከበርን ያለ ነው። እንዴት ተገናኘ ከመድኃኒዓለም ጋር ብንል ወዳጁ ስለሆነ በዚህ ቀን አሳርፎታል። የመባጽዮን እረፍቱ ዛሬ ነው። ስለዚህ የእሱን ታሪክ ለማየት ደግሞ ትንሽ ጊዜ ያስፈልገናል እና ሞትን እናወራለን ከሚሉ አባቶች መካከል ሞቱን ዕለት ዕለት ሲያስብ የኖረ ስለ ሞቱ ስለ ክርስቶስ ሞት ስለ እግዚአብሔር ሞት መከራ ሲቀበል የኖረ ታላቁ ጻድቅ አባታችን አባ መባጽዮን ወይም ተክለ ማርያም የኋለኛው ተክለ ማርያም የመጀመሪያው መባጽዮን በዛሬው ዕለት እረፍቱን እናከብራለን። ቃል ኪዳን የተቀበለበትን ቀን እናከብራለን። የጻድቁ በረከት በሁላችን ላይ ይደር። ጋር ጋር ናችሁ። እግዚአብሔር ከሁላችን ጋር አይደል። ስለዚህ አባ መባጽዮን ኢትዮጵያዊ ነው። ምንድን ነው አልኳችሁ? ኢትዮጵያዊ ጻድቅ ነው። ኢትዮጵያ በእውነት በቅዱሳን የታደለች ሀገር ናት። ሀገረ ቅዱሳን ናት። ሀገር በቀል ሊቃውንት ያሏት፣ ሀገር በቀል ቅዱሳን ያሏት ሀገሪቱም የእግዚአብሔር ሀገር ናት። ያሁን ላይ ያለውና አሁን ብናገር ይከብዳል። ቅዱሳንን ያፈራች ብዙ ቅዱሳንን የፈለፈለች የቅዱሳን መናኸሪያ ናት። ስለሆነችም ይቺ ሀገር ከሊቃውንቱ ወይም ከቅዱሳኑ መካከል አንዱ መባጽዮን ናቸው። ኢትዮጵያዊ ናቸው ብያችኋለሁ። እንደ ሰፈር ወይም እንደ መንደር ከፈለጋችሁ በአሁኑ ስለማይመች እንጂ ቋንቋችን አገላለጻችን የተወለዱት ወይም ተወልደው ያደጉት ሰሜን ሸዋ ውስጥ ነው፣ አማራ ክልል ላይ። የት አልኋችሁ? አባታቸው ሀብተ ጽዮን ይባላል። ማን አልኋችሁ? ትንሽ ነው፣ ብዙ አላቆያችሁም። ሀብተ ጽዮን ሆኑ። እናታቸው ደግሞ ጽዮን ትኩና፣ እሳቸው ደግሞ መባጽዮን። ሀብተ ጽዮን፣ ጽዮን ትኩና፣ ሀብተ ጽዮን። የጽዮን ስጦታ፣ የጽዮን ሀብት፣ የእመቤታችን ሀብት። ለምንድን ነው መባጽዮን ያሏቸው? በትረ ማርያም የተባሉትን በኋላ እናያለን። ለምን በትረ ማርያም እንደተባሉ? መባጽዮን የእግዚአብሔር ወይም የእመቤታችን የጽዮን ስጦታ ማለት ነው። የማን ስጦታ አሏችሁ? እናንተ ጣን የማን ስጦታዎች ነን? አቤት አይ ባታችኋል። አላመናችሁባትም ማርያም። እኔ እግዚአብሔር ወይም የእመቤታችን ምንድን ነኝ? ስጦታ ነኝ ብሎ እውነት ነው። በእመቤታችን አማላጅነት እኒህ አባት ተገኝተዋል። ብዙ ዘመን እናት አባታቸው ሀብተ ጽዮንና ጽዮን ትኩና አልቅሰዋል፣ ልጅ በማጣታቸው። ልጅ አልነበራቸውምና ብዙ ዘመን አልቅሰዋል። ከብዙ ዘመን ልቅሶ በኋላ ግን እግዚአብሔር አምላክ የለመኑትን የማይነሳ የነገሩትን የማይረሳ ነውና ልመናቸውን ሰምቶ እንዲህ አይነቱን ጻድቅ ሰጥቷቸዋል። ምስጋና ለእግዚአብሔር ያለ ሰው በእውነት ወይና መስገን ወይ ከተው እንግዲህ ምስጋና ለእግዚአብሔር ነው። ልጅ የሌላቸውን ልጅ የሰጠ ማን ነው? እና መካኖችን ልጅ የሰጠ የመካኖችን ማይጠን ያተመለመ እግዚአብሔር ቢመሰገን ነው እንዴ? ስለዚህ ከብዙ ልቅሶና ከብዙ ጸሎት ከብዙ ልመና በኋላ እግዚአብሔር አምላክ የሁለቱም ቤተሰቦች ወይም ልጆቹን ጸሎት ሰማና አባታችንን ታላቁን መባጽዮንን ሰጣቸው። ስለዚህ ልጅ የሌላችሁ በትዳር ውስጥ እየኖራችሁ ልጅ ያጣችሁ እግዚአብሔር አምላክ ልጅ ይሰጣልና ልጅ ይስጣችሁ። ነገሩን አንተ ወደ ጠንቋይ ቤት ለምትገቡ ልጅ ይሰጥ ይመስል ጠንቋይ ሰው የፈጠረ ይመስል ፈጣሪ እግዚአብሔር ብቻ ነው ልጅ መስጠት የሚችለው። ይሰማችኋል? እናንተ ልትሄዱ ሌላ ቦታ ነው
በፋሲል ጥንቁልና ነው። ከጥንቁልና አልፎ ሌላ ቦታ ነው የምትሄዱት። በዓይን የሚታይ በእጅ የሚጨበጠውን ነው የምትዳስሱት። በዓይን የማይታይ በእጅ የማይጨበጥ በህሊና ተመርቶ የማይደረስበት እግዚአብሔር እንደነበረው እግዚአብሔር ልጅ ነፍቶ ያውቃል። ሳራን አይታችኋታል። በ89 ዓመቷ ነው። የ89 ዓመት አዋጅት እንዴት ልትወጥ ትችላለች? እንደ ሳይንሱ እንደዚህ ዘጅ ሳይንስ አይቻልም። ሳይንሱ ዘጅ ነው። ምንጊዜም የእግዚአብሔርን ሕግ የሚፈታተን ነው። 45 ዓመት በኋላ ትወልዱ ማለት ሳይንሶች ትወልዱ አትችሉ። እንደዚያ ነው የምትሉት። የተማራችሁት እሱን ነው። የለም የእኛ አባት የእኛ አምላክ እግዚአብሔር ግን በ89 ዓመቷ ተቀምጦ መነሳት በማይቻልበት ዘመን እንደገና አድሶ ዓለም ልሞ ቅዱስ ይስሐቅን ተስፋ የተነገረለት ይስሐቅን ወልዳለች። ቅድስት ሐና የእመቤታችን እናት ብናይ ካረጀች ከደከመች ካፈጀች በኋላ ሊቀ ካህናቱ ቅዱስ ዘካርያስ ካረጀ በኋላ እመቤታችን ያህል እናት አግኝተዋል። ይሄን ያደረገ ማን ነው? ቅድስት ኤልሳቤጥ ደግሞ እንዲሁ አክስቷ የእመቤታችን አክስት፣ እሷም ደግሞ ምንድን ነው ያለችው? ካረጀች ከደከመች በኋላ ያን መለኮትን ያጠመቀ ልዕልናው የተነገረለት የበረሃውን መናኝ እውነተኛውን ቅዱስ ዮሐንስን ወልዳለች። ምስጋና ለእግዚአብሔር በእውነት። ታዲያ ልጅ የሚሰጥ እግዚአብሔር የሚሰው እንዴ? ዶክተሮች ምናልባት የድርሻቸውን ሊሞክሩ ይችላሉ፣ ግን ፍጻሜው እግዚአብሔር ነው። እግዚአብሔር ልጅ ሲሰጥ ነው የሚያምረው። እናም መባጽዮን በእግዚአብሔር ቸርነት በእመቤታችን አማላጅነት ስለተገኙ መባጽዮን የጽዮን ስጦታዋ ተብለዋል። ስለዚህ እኒህ ጻድቅ አባት ባጭሩ ታሪኩን ቀልጠፍ ስናደርገው ላለማንዛባት ለመባጨት እኒህ አባት በ15ኛው መቶ ክፍለ ዘመን ተወልደዋል። በ1500 ዓመተ ምህረት ተወልደዋል። እናም ተወልደው እስከ 3 ዓመት በእናት አባታቸው ቤት ቆይተዋል። እስከ ስንት ዓመት አልኋችሁ? እኒህ እናት አባቶቻቸው የአባታችን የመባጽዮን እናትና አባት ደግሞ እንግዳ አክባሪ ናቸው። ምን አክባሪ ናቸው? እንግዳ ትወዳላችሁ? አቤት ትወዳላችሁ? እውነት ይሁን። እንደው እዚህ አካባቢ እንኳን እኔም ስለማውቃችሁ እንዳትዋሹ ብዬ ነው። አብረን ውሸት የለም። እንግዳ ቢሆን አዎ እኔ ምንም ጠመቅ ማውቃችሁ ከ5 ዓመት በላይ አብሬያችሁ ኖሬያለሁ። የምትወዱም አላችሁ ማትወዱም አላችሁ። ጸበልተኛን እንደ ሰው ማታዩ አላችሁ። እንነጋገር ካላችሁ ጸበልተኛ ነው ሰው ላይ ሞተ የምትሉ ስንቶች ናችሁ? ጸበልተኛ ሰው ነው አይደለም? በመጀመሪያ እንዳለመታደል ነው የሰው ልጅ በደመ ነፍስ የሚንቀሳቀሰው ከእንስሳቱ በታች። ጸበልተኛ እንደ ሰው የማይመስላችሁ ሰዎች አላችሁ በመካከላችን። ሰው መስሎ የማይታያችሁ አረ ጊዜ ብሶት እንዳንተ ሀብታም ነበር፣ እንዳንተ ጤና ሳለው አርሶ የሚበላ ነግዶ የሚበላ ብዙ መምህራን ብዙ ባለስልጣኖች ናቸው ዛሬ እዚህ ወድቀው ያለ። ምን ጎሏቸው? እግዚአብሔር አምላክ ወደ ልባችን እንመለስ። የጤና የጎደላቸው እግዚአብሔር አምላክ ጤናቸውን ይመልስላቸው። ብዙ መናገር ነበር ይበቃኛል። እንኮራረፋለን። እዚህ አካባቢ ያለው ትውልድ ቅንጭብ አድርጎ ስለሚተረጉም አመለካከቱን አጥቦ ስለሚያይ ስላየሁት ቅር እንዳይላችሁ። አውደ ምሕረት ላይ ቆመን እውነቱን አፍርጠን ስንናገር እውነቱን እንኳን ማዳመጥ የማይፈልግ የራሱን ፍላጎትና በራሱ ሀሳብ የሚንቀሳቀስ ትውልድ ስላለ ነው። እንደዚህ አይደለም። እውነታው የት ነው ብሎ እውነታውን መናገር እና ወደ መባጽዮን ልመልሳችሁ። መባጽዮን በዚህ መንገድ ተወልደዋል። እናት አባቶቻቸው እንግዳ የሚቀበሉ ናቸው። እንግዳ መቀበልን የማይረሱ እውነተኛዎች ናቸው እና እውነተኛ ስለነበሩ አንድ ደግ ካህን እመቤታችንን የሚወዷት ካህን ድንገት በሀብተ ጽዮን ቤት አደሩ ይላል። መታደል ነው። ካህኑ ባርከዋቸው አደሩ። በቤታቸው ካህኑ ተስተናገዱ። እኒያ ካህን ደግሞ ማንን ይወዷታል አልኳችሁ? እመቤታችን ይወዷታልና ስለ ፍቅር ወልዳ ከአንገታቸው አስረው አይለዩአትም። ሲተኙ ከትራሳቸው ያደርጓታል። ጠባቂያቸው ናትና ካህኑ በእንግድነት ከአባታችን ከሀብተ ጽዮን ቤት አደሩ። በዚያች አድረው ሲያበቁ ጠዋት በሰላም ሲጓዙ የእመቤታችንን ስላድነዋል ረስተዋት ሄዱ። ማንን ረሷት? ልብ በሉ እንዳትረሱ።
የእመቤታችንን ስለ አድሮ ማን ረስተዋል ሄዱ? ካህኑ ረስተዋል ሄዱ። ከዚያ በኋላ ጠዋት ሲነሳ በጠዋቱ ሲነሳ ሕፃኑ ወይም አባታችን የአሁኑ ታላቁ አባት ያን ጊዜ እንደ ልጅነታቸው ሕፃን የነበሩት አባ ነባጽዮን ያችን ስላገኟት በ3 ዓመታቸው በስንት ዓመታቸው? በ3 ዓመታቸው ያችን ስላገኟትና ሄደው ከስጋ ጋር ብለው እሷን ስመው ከገንፈራቸው ጋር ተገናኝተው ለብዙ ጊዜ ቆዩ ይላል። በ3 ዓመታቸው እውነት እኮ ነው። ሕፃናትን ስታያቸው ቤተክርስቲያን ሲመጡ ሲሳለሙ ሄደው ልትም ካሉ በኋላ ቀድሞ መነሳት አይፈልጉም። ይሄ የእመቤታቸው ፍቅር ነው። ፍቅሯ ገብቷቸው ነው። ከእናት አባቶቻቸው የተማሩት ፍቅር ነው። ስለዚህ የእመቤታችን ፍቅር በሁላችን ነግሶ እንዲኖር በጣም ፈቃድ ይለለን። ከዚህ በኋላ አባታቸው ሀብተ ጽዮን ይህች ሴት እምራግታቸው ሲል እንግዳው ከተኛበት እንግዳው ካደረበት የካህኑ ምኝታ ላይ ያገኘኋት ስዕል ናት። በራቅናት የስሙ ስዕል አንተ መውሰድ አትችልም። ይህች የካህኑ ናት የእንግዳው ናት ቢሉ አባ ሀብተ ጽዮን አይ የለም አቡ አባታችን የለም የኔ ናት እመቤታችንን አልሰጥም። እስኪ እመቤታችንን አልሰጥም ነው እመቤታችንን አልሰጥም አሉ። እንዲያ በግድ አባት ነውና አስገድዶ እንዲያም ብሎ ቀምቶ ለምንድን ነው የሰው ሀብት ናት ብሎ ነው። የማን ሀብት ናት? የሰው ሀብት መቀማት ነው አይደል? አሁን ነው አይደል? ሰው በራሱ አያዝም፣ በሀብቱ አያዝም። በእኛ ዘመን ሰው በንብረቱ አይኖርም፣ በራሱ ሀብት ማዘዝ አይችልም። በአባቶቻችን ዘመን የሰው ገንዘብ ወድቆ ከተገኘ አንስቶ ነው የሚሰጠው የነበረው፣ አንስተው ነው ይሰጡ የነበረው። ስለዚህ የለም የሰው ንብረት ናት የእኛ አይደለችም፣ እናታችን ብትሆንም የእኛ አይደለችም የእንግዳው ናት ብለው ቀምተው አስቀመጣት እና ከቤት እንዳላስቀምጣት አለ ሀብተ ጽዮን። ሀብተ ጽዮን ከቤት እንዳላስቀምጣት እኔ ኃጢአተኛ ነኝ፣ ከኔ ኃጢአተኛው ቤት እንድትቀመጣለች ነው። በዚሁ አጋጣሚ ልንገራችሁ፣ ከምትበሉበት ከምትተኙበት ሳትነጹ ሳትሞቁ የእመቤታችንን የቅዱሳንን ስዕል ማስቀመጥ የተከለከለ ነው። ይሰማችኋል? ሌላ የጸሎት ቤት ሰርቶ ጸሎት ብቻ የሚደረስባት የቅዱሳን ስዕለ አድኅኖዎች የሚኖርባቸው እዚያ ቦታ ብቻ ነው እንጂ ባገኘነው አጋጣሚ ሁሉ እንደው ከምንበላበት ጠረጴዛ ላይ ማከበርናቸው ብለን ዝቅ ማድረግ ነው። ይሄ መሆን የለበትምና ሀብተ ማርያም ምን ሀብተ ጽዮን ምን አለ? ከቤቴ እንዳላስቀምጣት እኔ ኃጢአተኛ ነኝ። እኔ ምንድን ነኝ አለ? ከቤት እንዳትኖር ኃጢአተኛ ነኝ፣ እኔ በደለኛ ነኝ። እንዳልሰጠው ደግሞ የት አባቴ ላግኘው፣ ባለቤት ቤት ላግኘው እያለ ብዙ ሲያስብ ሲጨነቅ ቆይቶ ነበር። ከዕለታት አንድ ቀን የእግዚአብሔር የለመኑትን አይነሳምና እንዲህ አይነት አባቶች የሰውን ሀብት ይመልሳሉና እኒህን ካህን አገኛቸው ሀብተ ጽዮንና ኧረ የረሳሃት ስዕለ አድኅኖ እኔ ቤት አለች፣ በእንግድነት አድረህ ረስተሃት የተውሃት ስዕለ አድኅኖ ከእኔ ቤት አለች። በመጀመሪያ ማን ያገኛት ብለው ካህኑ ሲጠይቁ ሕፃኑ ልጅ ነው ነባጽዮን ነው ያገኛት፣ አልሰጥም ብሎ በግድ ነው የቀማሁት አለው። ተውት እሷ ራሷ የስዕሏ ባለቤት እመቤታችን ለሕፃኑ ፈቅዳለታለች። ለማን ፈቅዳለታለች? ለሕፃኑ ፈቅዳለታለች። ከኔ ጋር መኖር ብትፈልግ ከኔ ጋር ባረሳዋት ማብራይ በሄደች ነበር። ነገር ግን ሕፃኑ ስለፈለገች ተወት ለሱ ሰጥቼዋለሁ ነው። እንዲህ አይነት ታምረኛ ሕፃን ናቸው። እንዲህ እያሉ 3 ዓመት ሲሆናቸው ከ3 ዓመት በኋላ አባታቸው የተማሩ ነበሩና ምን አደረጉ? እስከ መዝሙረ ዳዊት ያለውን አስተማሯቸው ይላል። እናንተ ልጆች እየተማሩ ነው ዛሬ ቤተክርስቲያን? አቤት እያስተማራችኋቸው ነው? ምን ነው ዝም አላችሁ አባቶች? የሌለ ነው። ምንድን ነው የሌለ? ልጅ ነው የሌለ? ሸኝተናቸዋል ወደ ፖለቲካው ዓለም። ያንን የማያድነውን ትምህርት እንዲማሩ፣ ህይወት የማይሆነውን ትምህርት እንዳይማሩ፣ ህይወት የሆነውን እንዳይማሩ ወደ መንግስት ትምህርት ልከናቸዋል። የቤተ ክርስቲያኒቱ ደሞዝ የላትም እያላችሁ ነው አይደል? አሁን እንኳን እግዚአብሔር ይመስገን የደሞዝ ባለቤት ሆናለች። እናንተም ደግሞ አሁን ካትመጣል እያላችሁ ታስቸግራላችሁ። አይገባችሁም። መባ ሰጥቶ መባን መልሶ መውሰድ ይሆናል። መባ የሚሰጥ ለካህናት ነው። በብሉይ ኪዳን የነበረውን ማስተዋል ነው። ስለዚህ ልጆቻችሁን አስተምሩ። መምህራን አሉ፣ አይናማ መምህራን ቁጭ ብለዋል። ለቤተ ክርስቲያን አገልጋይ ተተኪ አሁን ልጆቻችሁን ስጡ ነው እና የተማረ ሰው ራሱ አስተማረ። እስከ መዝሙረ ዳዊት ካስተማረ በኋላ
ወደ ገዳም ሄደው እንዲማሩ ወደ ገዳም ላካቸው ይላል። አባ መባጽዮን ወደ ገዳም ሄደው እና አባ ስምዖን አባ አዝቂር የሚባሉ ሁለት መነኮሳትን አገኙ። ልጄ አቤት ስምህ ማን ነው? መባጽዮን። አይ እስካሁን ያነሱት ሰምተን አናውቅም። መባጽዮን አትባልም። ከዛሬዋ ሰዓት ጀምሮ ተክለ ማርያም ብለንሃል። ይሰማችኋል? የማርያም ተክል ሕፃን ነውና ይላል። ሕፃን ስለሆነ አንተማ የእመቤታችን ተክል ነህ። አያችሁ በምስጢር እሳቸው እመቤታችን እንደሚወዷት ቅዱሳንም ያውቃሉ። ቅዱሳን ምናሉ? አንተ የማርያም ብትር ነህ፣ አንተ የማርያም ተክል ነህ። ስለዚህ የእመቤታችን ወዳጅ ነህና ከዛሬዋ ሰዓት ጀምሮ በትረ ማርያም ወይም ተክለ ማርያም ብለንሃል ብለው ስማቸውን ሰይመውላቸዋል። እንዲህ ያሉ በገዳሙ ስርዓቱ እየተማሩ አደጉ። ካደጉ በኋላ እናት አባታቸውን ምን አሉ? ፍቀዱልኝ፣ እኔ በዚህ ዓለም መኖር አልፈልግም ነው። ይሰማችኋል? እስኪ እኔ በሉ በዚህ ዓለም መኖር አልፈልግም። አሁን እዚህ በኋላ እንግዲህ ገዳም ገብታችኋል። ቃል ገብታችሁ እንዴ ያላገባችሁ ያልወለዳችሁ ነው። አይ ልጅን ትቶ ኑሮ ሲመርብህ ልጅህን ጎልቶ መሄድ አይደለም። ልጅህን ማሳደግ ግዴታ አለብህ። ገዳሙም አይቀበልህም። ያሁኑ ያድርገውና አሁን እንኳን ከመጣህ አፋቸው ያጋባሃል። ማንም ወደ ገዳሙ ያስገባሃል። ስርዓት አልበኝነት ነግሶ ስለሆነ ነው። በአባቶቻችን ዘመን ግን ሚስት አለህ? አዎ ሄድ ሚስትህን አስተዳደር። ልጅ አለሽ? አዎ ልጅሽን አሳድጊ። ሚስት አለህ? አዎ እናት አባት አለ ትረዳቸው? አዎ እነሱ ነበር አይፈቀድም። እሱ ነው መንኩስና ብለው ይመልሱ ነበር። አሁን የለም። እኔ ሄጃውን ዛሬ ሚስት አለኝ ልጅ አለኝ ግን ለመነኩስ ነው ብላቸው ደስታው አይችሉም። ዝም ብለው አመጣው ቆም ነው የሚችሉብኝ። ያን ቆም ካደረኩ ወደ ከተማ ነው የምመጣው። ያ ለምን ነው የእንጀራ ቆም ነው የሚሆነው? የእውነት ምናኔ ስላልሆነ ማለት ነው። ይሄን ለእናንተ ሳይሆን ከተማ ላይ ያሉትን አባቶች እየነገርናቸው ስለሆነ ቢጠሩንም የመረራቸውን ቢሆን ይችላል እና ቤተክርስቲያናችን ሄደው እናት አባታቸውን ሲያስፈቅዱ ምን አሉ? እባካችሁ እኔ ዓለም አልፈልግም እንደ አባቶቼ በምናኔ መኖር እፈልጋለሁ ብለው አባ በትረ ማርያም ሲናገሩ እናት አባቶቻቸውን ደስ አላቸው። ይሄ ለበጎ ነውና የህይወት መንገድ ነውና። አሁን እናንተ መካከል አንድ ህፃን ልጅ ተነስቶ የለመነኩስ ነው ቢላችሁ ትችላላችሁ እንዴ? የታባህና ብላችሁ ብትራንስታችሁ ነው የምትጨረቁት። ያ ምንኩስና እርግጥ ያሁኑ ሲቅርበት እንዳሁኑ ከሆነ ምንኩስና ቢቀር ይሻላል። መንኩሶ በዓለም የሚልከሰከስ ከሆነ መንኩሶ ከከተማ ለከተማ የሚዞር ከሆነ ቢቀርባችሁ ነው የሚሻለው። ያሁኑ ምንኩስና የመነኮሰ ሰው ይጥራ ይገጻ ወይ ተስማለት መልኳን አትይ፣ የሴት መልክ እንዳትሰናከል አትይ፣ የሴት ድምፅ እንዳያሰስትህ ድምጿን እንዳሰማ ነው የሚመጣው። የመነኮሰ ሰው ተከፍቶ በባቱ ነው የሚኖረው። ባቱን አጥንቶ ነው የሚኖረው። እና አባ መባጽዮን ከመነኑ በኋላ ወደ ዓለም አልተመለሱም። የሴት መልክ አላዩም፣ ቀና ብለውም አያዩም። የሰው ፊት ማየትም አይፈልጉም። በጸሎት ብቻ ተጠምቀው ነው የሚኖሩ የነበሩ። ከእነዚህ መካከል እናት አባቱም መልካሞች ናቸውና እግዚአብሔርን ጠንቅቀው የተማሩ ያወቁ ስለነበር ልጃችን በዚህ መንገድማ መልካም ነው ይሄድልን ለእኛ ጸልይልን ብለው በሰላም አሰናበቷቸው። አባ መባጽዮን ወደ ገዳም ገብተው በገዳም ኖሩ ነው። እንደዚህ አይነት ህይወት ያላችሁ ሰዎች ከፈለጋችሁ ገዳም እናሳያችኋለን። ሱፍ ያለ በረሃ 8 ሰዓት 12 ሰዓት የሚያስገድ እንደው ዝም ብሎ ከተማ ለከተማ እየተከሰከሱ መንኩስና አይደለም። አሁን የተጀመረው ምንድነው? ንግድ ነው እንዴ? አባቶቻችን መነኮሳት እኮ በጣም መነኮሳት ስናነብ ብር ወድቆ ሲያገኙ እንዲዘለው ተደብላ ለማየት በዘመኑ ያሉትን አይደለም ያፋቻለሁ። ቅዱሳንን ነው እየነገርኳቸው ያለው። ይሄንማ ንቀነው ተፍተነው ገንዘብ አንፈልግም ብለን ተፈሳውለን ቅጠል ለብሰን ወደ ገዳም ገብተናል። ብር ለኛ ያስፈልገን ብለው እየዘለሉት ይሄዳሉ። እንደባል ይሆኑት ነበር። እኛ ባሉ ነው ያስፈራል። እንዴ ዘለው ባሉ ነው መንገድ ላይ ብናገኘው ብር ብናገኝ ዘለነው ነገር እንጂ ወጣቱ እንዲህ ብሎ አሁን እንደው ሲያፈነ እየቀማ ሳይሰራል እየበላ አራካችሁ ሞታለሁ የማይሞተው መለኮት እንኳን የኛን ሟች ካለሱ ሞተ ተባለ። እሱ ግን የሞተበት ዓላማ ሞትን ለመሻር ሞትን ለመደምሰስ ነው። እኛን የሞትኖችን ሕያው ለማድረግ ነው። ሞተ ከበያ ሕያው ነው ሙታንን ሕያው የሚያደርጋቸው ነው። እሱ ሞተ ለተባለው እኛ ግን እየተገዳደልን ያለነው በኃጢአት ወይም ለገንዘብ ወይም ለዝሙት ነው። እና እግዚአብሔር አምላክ ሁላችንም ወደ ልባችን እንዲመልሰን መልካም ፈቃድ ይሁንልን። ልባችንም እኛ ተሰከረ በቅዱስና ሕይወት ላይ እንመለስ። ደግሞ መንናችሁ ገዳም እንዳትገቡ ሳታስቡበት ገዳም ቢገባ ታስቡበት ነው።
እንደው ዓለም ስትተፋ ዓለም ስታስጠፋ ስታስጨንቅ አልሳካ ሲኖሮ ወደ ገዳም ብትሄዱ ነገ ደግሞ ገዳም ያባራቸዋል። ልብህ መንኖ ዓለምን ቆርጦ ከተወሉ ወደ ገዳም ብትሄዱ እውነተኛ መነኮሴ ናት፣ እውነተኛ መነኮስ ነው። እና ዛሬ በዚህ በዓለሙ የሚልከሳከሱት የምታዩዋቸው ማለት ነው። ዓለም ላይ አልሳካላቸው ሲል ነግደው አልሳካላቸው ሲል ተምረው ትምህርት እንዲህ ሲላቸው ወደ ገዳም ይገባሉ። ቆባለን ስል እንመለስ ነው። ወደዚህ ሲመጡ ነው እንግዲህ ድሎታ ዓለም ነው። በዓለም ያለው ድሎት ምቾት እንደዚህ ያለው እኮ ቤተክርስቲያኒቱ ምዕመናንን የሚጠብቅ ያጣች መሪ ያጣች መሪ ያጣች። ምክንያቱም አባቶቻችን ያሉበት ነው ምቾት ላይ ያሉት። ምቾት ላይ ያለ ደግሞ ታች ዝቅ ብሎ ችግሩን መረዳት አይችልም። አሩሲ ላይ ያላችሁ እንደ ምዕመናን በጅምላ እየተጨፈጨፉ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘግታለች። ታች ያለው ሚዲያ አንቺዎች ይጮሃሉ። አባቶች ገና አልሰሩ ምቾት አባ ያምጡት ተብሎ ይጋደላል። ሞታ ይገባል። በዚያ ማለት በዚህ ወደ መባጽ ለመለሳቸው ለገዳዮች እግዚአብሔር ልብ ይስጥልን። አሜን በሉ። ቤተክርስቲያን የሩኮሎ በጥቂት የተረፈረፉት በማንነታቸው የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ብቻ ስለሆኑ የክርስቶስ ተከታዮች ስለሆኑ በአንድ ቀን 14 ሰው 15 ሰው እየተጨፈጨፈ ያለው በእኛ ዘመን በአሁኑ ሰዓት በዚህ ቅጽበት ሰምታችኋል። ከታች ያለው ምዕመን ወጥቶ እያወገዘ ነው። ላይ ያለው ግን ዝም ብሏል። ላይ ያለው ተመችቶታል ማለት ነው። በምቾት ያለ ሰው እኮ ሊቀሰቅሱት አይሰማም። ለራዳክ ለሁላችንም ልብ ይስጠን። እንደ ሰነገው ተነፋላችሁ። አረ ብዙ ችግር አለ። እውነት ሲነገር ማያወጣል። ሁላችንም ያ ጣፈንታ ነገ ይገጥመናል። እመኑ። አሩሲ ላይ ያለው ነገ ባህር ዳር ላይ ያመጣላችሁ እንታፈሩ። እናም ወደ መባጽዮን ተፈልካችሁ መባጽዮን እያሉ ወገዳሙ መጨረሻ ላይ በትረ ማርያም የጌታችን የመድኃኒታችን የኢየሱስ ክርስቶስን ሞት ሁልጊዜ አረባርም እያሰቡ ጌታችን ኢየሱስ ክርስቶስ የሰማይና የምድር ጌታ የፍጥረታት ሁሉ ባለቤት የጊዜያት ሁሉ ባለቤት የሆነው እርጥብ ግንድ ተሸክሞ ሲንገላታ በዕለተ ዓርብ እንዳረፈደ የእሱን እርጥብ ግንድ መሸከም ወደፊት መውደቅ፣ ወደ ኋላ መውደቅ፣ ወደ ቀኝ ወደ ግራ መንገላታት ያንን እያሰቡ ከአቅማቸው በላይ የሆነ ድንጋይ ተሸክመው ይሰግዱ ነበር ይላል አባባላቸው። ክርስትና ነው የክርስቶስን ፈለግ መከተል። ታላቅ ድንጋይ ተሸክመው ይሰግዱ ነበር። እናንተና እንደው ለስራ እንኳን ተሰጥቷል ባለው መሰግዳት አባቶቻችን ካህናት መምህራን 200 ስግደት 300 ስግደት ቢሰጡን ይሄማ በዛብን አንችለውም የምንል ስንቶቻችን ነው? ያው እኮ ለኃጢአታችን ነው። እኒህ አባት እኮ ሞተን ለእግዚአብሔር የእግዚአብሔርን ሞት እያሰቡ የማትሞተው አንተ ለምን ሞት? ለእኛ ብለህ አይደል ሞት? ለእኛ ኃጢአት አይደል አንተ ተላልፎ የተሰጠ? ስለኛ አይደል የሞት? አንተ የማይገባህን እርጥብ ግንድ ተሸክመሃል። እኔ ደግሞ ይቅር ብትለኝ ስለ ኃጢአቴ ድንጋይ ተሸክሜ እሰግድልሃለሁ። አርባሉ ጊዜ መራራ ሐሞትን እንደጠጣ ውሃ ጠማኝ ቤት አይሁድ መራራ ሐሞት እንዳጠጡት እሳቸውም ደግሞ መራራ ሐሞት መጠጣቱን እያሰቡ አርባርን አንዳንድ ጽዋ ኮሶ ይጠጡ ነበር ይላል። ይሰማችኋል? እናንተ ምን ትጠጣላችሁ? ኮሶ ነው ጠጣ። አቤት ወጣቱ ደግሞ ቢራ ይላል። በዚህ አይነት ተነከፈ ሰው እኮ በአግባቡ ችሎ በዓል ሲሆን እኮ ይጫወት እንዲሁ 24 ሰዓት ሰውን መቀማት ነው መጠጣት፣ የሰውን ንብረት ማባከን ነው ማባከን፣ ጤና ማጣት። መጠጥ ደግሞ አይደለም። በመብል የመጣው ሞት ነው ይሄ እንዲህ ያደረገ እና እኒህ አባት ግን የክርስቶስን ሞት እያሰቡ ሁልጊዜ ነው ልጀኑ ሞተከ እግዚኦ አቤቱ ሞትን እናስባለን፣ ሞትን እናወራለን። ሞቱ ስናወራ በአንደበት ብቻ አይደለም በተግባር ነው ያሳዩን ያባት። ሁልጊዜም ሞቱን እያሰቡ አረባርን ኮሶ ይጠጣሉ። ድንጋይ ተሸክመው ሲወድቁ ሲነሱ ይውላሉ፣ ይሰግዳሉ። በተለይ በዐቢይ ጾም ምንም ሳይቀምሱ ሁልጊዜም እየወደቁ እየተነሱ ሰውነታቸውን በድንጋይ እየገረፉ እግዚአብሔርን ያስቡታል። ክርስቶስ የሞተ ስለማን ነሳ ደዌነ ወጾረ ሕማመነ አይደለም ይለው ሞት ሀብተ ቤትያን
እሱ የእኛን ሸክም ተሸከመ፣ መከራችን ሁሉ ተቀበለ። ነገር ግን ደግሞ ምን አለ ጊዜ በኋላ ስለኛ እሱ ፈጽሞ ታመመ፣ ስለኛ በደል ተላለፈ፣ ስለኛ በደል እሱ ደቀቀ፣ እሱ ደማ። ወበቁስለ ዚአሁ አይሆንም ስለ በእሱ ቁስል ደግሞ እኛ ተፈወስን። በቁስሉ የፈወሰን አምላክ ክብር ምስጋና ይድረሰው። አመስግኑት። በእውነት ያላችሁ ደግሞ በእሱ መድናት በእሱ ቁስል ነው። ይሄንን ቁስል ነው በባቢሎን በየዕለቱ የሚያስቡት። ይሄንን መድናት ነው ሁልጊዜ የሚያሳስባቸው። እናንተና የሚያስጨንቀን የኑሮ ማንነት ነው። ብዕል ሰፋቂት ይቺ የምታስጨንቅ በዚህ ዓለም መኖር፣ በዚህ ዓለም የምናገኘው ገንዘብ ብቻ ነው ያስጨንቀን። እናንተና እኔን ነገ ካለ እንዳደርጋለሁ ስንቶች ስራችን ተነጥቀው ይለዋል። አባቶቻችን ያስጨነቃቸው ለእግዚአብሔር ሞት ነው። ልክ ቅዱስ ዮሐንስ ሐዋርያውን መሰል 70 ዘመን መልኩን አጥቁሮ ልቡናውን አስሮ ታጥቆ ሞተ ወልደ እግዚአብሔር ከመስቀሉ ስር ሆኖ አይቶት ነበርና ሞቱን ዕለት ዕለት የእሱን ሞት እያሰበ ዘመኑን የጨረሰ ሐዋርያው ቅዱስ ዮሐንስ ነበር። ልክ ደግሞ በባቢሎን እንደ ሐዋርያው ዮሐንስ ዕለት ዕለት ስለ ሞቱ እያሰቡ እያለቀሱ ዘመናቸውን ሁሉ አሳለፉት። እና ከገጣት አንድ ቀን ነው ከአቅም በላይ የሆነ ግርፋት ሰውነታቸውን ገረፉ። እንዴት ስላችሁ ደግሞ ወጣችሁ ለማስመሰል ስትገረፉ እንዳትሆኑ። አንዳንድ አስመሳይ ባይታን የሚሉ ሰውነታቸውን የሚገርፉ ነበሩ። አሁን እንኳን ታስተዋል አይቻልም። ቀደም ብሎ ለማታለል ለማስመሰል ሰውነታቸውን ይገርፉ ነበር። የእውነት ከሆነ እኮ ገዳም ውስጥ ተጫካ ውስጥ ነው የሚገረፈው። ሰው እያየ አይደለም እኮ እንዴ! ሰው እያየ ከንቱ ውዳሴ ነው። ከንቱ ውዳሴ ልባል አባ ሰውነታቸውን እየገረፉ ነው ተብሎ ከንቱ ውዳሴ መሬት ላይ ዋጋ ይቀርብሃል። አባቶቻችን ጫካ ለብሰው ዱር ለብሰው ነው አቤቱ ማረን እያሉ እየወደቁ ሰውነታቸውን እየጎዱ የሚኖሩትና ከገዳት አንድ ግን ከአቅማቸው በላይ ሰውነታቸውን በድንጋይ እየመቱ ከአቅማቸው በላይ ያቆሰባለሙና አእምሯቸው ተዛብቶ ወደቁና ሞቱ ይላል። ሰማችኋል? እናንተና እንዲያገር ማለት ነው። አሁን እኔ አንድ ነገር ብናገር ደግሞ እንዳይመጣ ልጅ ቤተክርስቲያን ነው መሰለኝ አትሉም ብላችሁኛ ታውቃላችሁ እኮ እንዴ! እውነት ስለሆነ እኔ እኔ አለው እውነት ነው፣ ሐሰት ነው። ከዚያው ስለማያልፍ ነው የምነግራችሁ። እውነት ናት፣ መራራ ናት፣ መዋጥ ብቻ ነው። ታዲያ ደግሞ የምንፈልገው ሱስ ነው ማለት ነው እኮ ሁላችንም ወደ ልባችን ተመልሰን መንግስቱን እንድንወርስ ነው፣ የመንግስቱ ባለቤት እንድንሆን ነው። እዚህ ላይ እኔ የምጠላት አለኝ፣ እዚህ ላይ እኔ ማን ወደው ማንስ የምጠላዋለኝና ነው። ነገር ግን ምንድነው ክርስቶስም እኮ ብሎናል አይደለ? እናንተ ማለት በስሜ ስላስተማራችሁ፣ በስሜ ስላመናችሁ፣ በስሜ እውነት ስለተናገራችሁ ሰው ሁሉ ይጠላችኋል። ይሄ እኮ መለኮታዊ ቃሉ ነው። ከክርስቶስ ጋር እኛ መጣጣም ላይ ታስባላችሁ። ሰውን ይወደን አይደለም የምናስተምረው። አዎ ሌባውን አሁን ሌባ ብሎ ይጠላኛል፣ አይጠላኝም? ሁለት ሚስት ያለው ለምንድን ነው ሁለት ሚስት ይጠላኛል ብዬ ግን አልተወው። ይጎዳብኛል፣ እናገራለሁ። ለምን ነው በሁለት ሚስት መኖራችን ብዬ እናገራለሁ። ቤተክርስቲያኗ አትፈቅድም፣ ከእግዚአብሔር አይደለም ብዬ ማስተማር እችላለሁ። አይ መቀበል አለመቀበል የራሱ ጉዳይ። ቅድም ነግራችኋለሁ። የሰው ልጅ ሁለት ነፃ ፈቃዶች አሉት። በክርስትና ህይወት መኖር ነፃነት ተሰጥቶታል። እግዚአብሔርን ማምለክ ነፃነት ሲራክ እንትና ያለ እሳት ላይ ያለው መዘበከከ እሳትና ውሃ ቅርቤዛለሁ እጅህን ግን ወደ ወደድ ሆናት ይላል። እሳትና ውሃ ቢቀርብና እጃችሁ ወደ ተመለከው ንገሩኝ፣ ወደ ፈለጋችሁ ላኩ። እሳቱ ፈለጋችሁ ወደ እሳቱ መላክ ትችላላችሁ። ውሃውን የምትፈልጉም ደግሞ ወደ ውሃው መላክ ትፈልጋላችሁ። የሚያድነንን የሚጠቅመንን እናውቃለን። አዎ ሲራክ ቅዱስ ሲራክ እሳትና ውሃ ቅርቤልሃለሁ። ይህ ምንድነው? ነፃ ፈቃድ ነው። ከፈለግ በክርስትና ህይወት እግዚአብሔርን እያመለክ ለእግዚአብሔር እየተገዛ ቅዱሳንን እያገለገል በዚህ ነው። ካልፈለግ እሳ ደግሞ እየሰረክ እየቀማ እያወደበር ብትኖር በእግዚአብሔር ዘንድ ነፃነት ነው። በኋላ ግን ዋጋ ይከፈልልሃል። ዋጋ ይከፍላል። ዋጋ መክፈሉ ከባድ ነው እና በባጽዮን እንዲያደርገው ራሳቸውን ተወዱ። እግዚአብሔር ግን ምን አላቸው? እኔ እኮ ለምንድን ነው ልጄ እንዴት ምን ራስን የጎዳህ? ጌታዬ አንተ እንኳን ለእኛ ኃጢአት ስለኛ በደል ብለህ የማይሆነውን ሆነሃል፣ የማትሞተውን ሞተሃል፣ የማትሸከመውን ተሸክመሃል። እኔ እኮ ስለ በደሌ ስለ ኃጢአቴ እያሰብኩ ወይ ነገር ተሸክሜ ግን የወደቁ አቅም አንሶኝ አለ። አቅም አንሶኝ የወደቁ ለዚያ ነው። በል ተነስ ብሎ ቅዱስ እስትንፋሱ ከእስትንፋሱ ጋር አዋህዶ አስነስቶታልና ከዚያ አስነሳው። በኋላ ይጠየቀው
አይ ስለ በደሌ ነው ስለ ኃጢአቴ ነው እንዴ የሆንኩትኝ ስለ በደሌ ያሰው ነገር ይዤ ሰውነቴን ስለመታሁት ደረቴን ስለደቃሁት በዚያ ላይ ተጎዳሁትኝ። አንተ እንኳን ስለኛ ሞተሃል። እስኪ አንተ እንኳን ወር ስለኛ ሞተሃል። ስለኛ የሞተው እሱ ነው። ለኛ የሞተው ደግሞ ቅድም ነግሬያቸዋለሁ በሰፊው። ስለዚህ እንዲህ ያለ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ የወርቅ በትር ሰጥቷቸዋል። ምን ተሰጣቸው? ይሄ ምን ይባላል? ሽልማት አይደል? የሰራ ሰው ይሸለማል አይደል እንዴ? በዘመኑ ግን አይሆንም። ብትሰሩ ያው ብዙ ችግር አለ። እንዳልናገረው ሆድ ባዶ ይቀራል። ሌባ ነው የሚሸለም፣ ኃጢአተኛ ነው የሚሸለም። በእግዚአብሔር ዘንድ ግን የሰራ ውጤታማ የሆነ ሰው ነው የሚሸለም። እና በልንካ ይሄ የተጋድሎ ፍሬ ነው። የኔን መከራ አስበህ በዚህ ዓለም ሳትበላ ሳትጠጣ በረሃ ኮሶ እየጠጣ ድንጋይ እየተሸከም የሰገድበት የስግደትህ የአገልግሎትህ የተጋድሎ ፍሬ ነው። ይቺ ወርቅ በትር ያንተ ናት። በዚህች ወርቅ በትር ደግሞ ወደ ሲኦል እየወረድህ ኃጢአት ሰርተው በድለው በዘረኝነት በተለያየ በሽታ ወድቀው ሲኦል ውስጥ ያሉ የሚንጫጩትን ነፍሳት በበትረ መስቀል እየባረክ ይዛቸው ውጣ ብሎ የወርቅ በትር ሰጣቸው። ምስጋና ለእግዚአብሔር ይድረሰው። በእውነት እንዲህ አይነቱን አባት እናከብራቸዋለን፣ እንወዳቸውም ማለት መውደድ ብቻ አይደለም፣ እናገለግላቸዋለን። አባት ያጣለው አባት ካገኘ ከስራቸው ወድቀን ነው። እንዲህ ብለው ከዚህ በኋላ ዕለት ዕለት አርባሉን ወደ ሲኦል እየወረዱ ነፍሳት ሲያወጡ ይኖራሉ። እንደናንተና እኔ ያሉ ኃጢአተኞች ወደ ሲኦል ሲወርዱ በክፉ ስራቸው በመጥፎ ስራቸው ወደ ሲኦል የወረዱትን ደግሞ እሳቸው ወደዚያ እየወረዱ ሁልጊዜ ያወጣሉ። እና ይሄ ቃል ኪዳን ተሰጥቷቸዋል። ትልቅ አባት ናቸው። ስማቸውን የጠራ መታሰቢያቸውን ያደረገ ሁሉ ወደ ሲኦል እንኳን ቢወርድ ያወጡታል። ይሰማችኋል? ከዛሬዋ ሰዓት ጀምራችሁ የአባታችን ስም እየጠራችሁ እንድትጠቀሙ እግዚአብሔር አምላክ ይርዳችሁ። ይሄ ከእግዚአብሔር የተሰጣቸው ቃል ኪዳን ነው። በሌላኛው ባጭሩ ቀልጠፍ አድርገው ያረፉበት ዕለት ነው። መድኃኒዓለምን ስለሚወዱት በዕለተ ቀኑ አርፈዋል። ዕረፍታቸው ይከበራልና ክቡር ሞቱ ለጻድቅ በቅድመ እግዚአብሔር። የቅዱሱ ሞት ወይም የቅዱሳኑ ሞት ይላል መጽሐፍ ቅዱሱ። የቅዱሳኑ ሞት መጽሐፍ ዘይቤ ምስጢር እንጂ ዘይቤ አይጠቅምና የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው ይላል። እስቴናት የተናገሩና ጨርሷል። የቅዱሳኑ ሞት ነው በእግዚአብሔር ፊት የከበረ ነው። ዕረፍታቸውን እኮ ይኸውላችሁ ከእግዚአብሔር ጋር እየተገናኙ ሲሳሉም ከእሱ ጋር እየተነጋገሩ ሲያርፉም ደግሞ በታረፈ ዛሬ ነው። ይሄ ነው የከበረ የሚያሰኘው ይሄ ነው። ማን ነው በእኛ ዘመን ከእግዚአብሔር ጋር ተነጋግሮ የኖረ? ማን ነው ከእግዚአብሔር ጋር እየተነጋገረ ያለፈ? ዛሬ ትሞታለህ፣ ዛሬ ታልፋለህ፣ ለዚህ ከዚያ ይለያል፣ ወደ እኔ ትመጣለህ። ሞትን ረግጠህ ሞትን ድልድይ አድርገህ ወደ እኔ ትደርሳለህ። ሞት ቀደም ያስፈራ ነበር። ከእናንተም ጀምሮ በሄኖክ አንቅቦሙ ወበአቤል አቅርቦሙ ማለት ነው። ትንሣኤ እንዳለ በሄኖክ አሳይቶናል። ሄኖክ በሕይወተ ሥጋ ወደ ገነት ያው ሄኖክን ታውቁታላችሁ። ይህች ዓለም ካልተዋታተውም እንደው ጣፋጭ ናት። ኃጢአቱን ቢሰሩባት ቢዘሙቱባትም ቢበሉባትም ጣፋጭ ናት። ግን ምድራዊ ሕይወት ምን ያደርጋል አለና ሀብቱን ለልጁ ለባቱሳራ ወረሰና ወደ ገነት ሄዶ ወደቀ። ወደ ገነት በር ሄዶ ወደቀ። ከዚያ በኋላ እግዚአብሔር ወደ ሌላ ሕይወት አሳለፈው። በሕይወተ ሥጋ ዛሬ ውሎ አለ። ዓለምን እንዴት አባቶቻችን አሉ። ሀብት ለኔ ምን ነው ብሎ ጥሎት የሄዱ ሌሎችንም እናወሳ ጊዜና ሰዓት አይበቃም። የአባቶቻችን አስተምሮ የአባቶቻችን ሕይወትነት በሕይወት ነው ያስተማሩ ማለት ነው። እና አባ መባሰውን በዛሬው ዕለት እንግዲህ ሞታቸው ክቡር ነው፣ በእግዚአብሔር ዘንድ የከበረ ቅዱሳን መላእክት በቅዱሳን መላእክት ነፍሳቸው ታጅባ ወደ ገነት። ሞት ድልድይ ይሁናል። ሞት ዛሬ ያስፈራል። ሞት በእነ አዳም ዘመን ነበር ያስፈራ አስከፊ ነበር። ክርስቶስ ከሞተልን በኋላ በሞቱ ሞትን ከደመሰሰልን በኋላ እኛ ሙታኖች ሕያዋን ሆነናል። ነፃ ፈቃድ ግን እንዳትረሱ ብያችኋለሁ። የወደዳችሁትን ብታደርጉ ነው። እንግዲህ ቤተክርስቲያን ታስተምራለች፣ የዘፈተ ምን አታደርግም። ምን ይሄ እንግዲህ ወይ ዘብጥ ነው ያለች፣ ታስተምራለች አትማርም። አስተምራ ውጤቷን ታሳያለች። የተማረባት እግሯ ስር የወደቀ እውነታውን አንጠርጥሮ የተማረ ሰው ደግሞ የጣዕሟን ይቀምሳል፣ ፍሬውን ያገኛል። እና ሁላችንም በጻድቁ በአባታችን ስም በረከት እንድናገኝ ተሰባስበናል። የአባታችን የመባጽዮን የበትረ ማርያም የተክለ ማርያም በቤታቸው በረከታቸው በሁላችን ላይ እንዲያለ መልካም ፈቃድ ይሁንልን። የዛሬ ዓመት ደግሞ በሰላም ደርሰን እንድንዘምር እንድንማር
በረከታቸው እንድንሳተፍ የዛሬ ዓመትም እንዲያደርሰን መልካም ፈቃዱ ይሁንልን። ምዕመናን ሁላችንም ንስሐ እየገባን እግዚአብሔርን በጸሎት ልንጠይቀው ይገባል። በየአራቱም አቅጣጫ የምዕመናን የኦርቶዶክስ ሞት በዝቷል። ኦርቶዶክስ ብቻ ስለሆነ እየተገደልን ያለ ነው። ይህን ጦርነቱን አይደለም ያልኳቸው ያለው ዝም ብሎ በነፃ ፈቃድ ያገኘን ሁሉ አንገታችን እያለቀ የሚገድለን ዘመን ላይ ደርሰናል። ምንድነው ይሄ? ክርስቶስ ተናግሮታል። እናንተን የሚገል ሁሉ ለእግዚአብሔር መስዋዕት የሚያቀርብበት ዘመን፣ ለእግዚአብሔር መስዋዕት እንደሚያቀርብ እግዚአብሔር እንደሚያገለግል የሚቆጠርበት ዘመን ደስ እያላቸው እግዚአብሔር ያገለግል እየመሰላቸው ነው ምዕመናን እየገደሏቸው ያለ እና ሰይጣን በዚህ ደስተኛ ሆኗል። ሰይጣንን ደግሞ እኛ ለማስወገድ አንድ ሁነን በጋራ ተባብረን በጸሎት በምህላ ቤተክርስቲያናችንን መጠበቅ፣ ልጆቻችንን መጠበቅ፣ አባቶች ካህናትም ልጆቻቸውን ለመጠበቅ መበርታት፣ ወደ ልባችን መመለስ፣ ያ ሁሉ በምድር ያለው ነገር ሁሉ አላፊ ቀሪ ጠፊ መሆኑን ጌታችን ኢየሱስ ክርስቶስ ነግሮናልና ስለሚቀረው ሳይሆን ስለ ዘላለም ሕይወት ስራ እንድንሰራ እግዚአብሔር አምላካችን ይርዳል። እዚህን ሞተከ እግዚኦ ወትንሣኤከ ቅድስት ቅድስት የሆነችዋን ትንሣኤንና ሞትን ሁል ጊዜ እናወራለን። ሞትን እናስባለን፣ ሞትን እንዘክራለን፣ ስለ ሞትን ሁል ጊዜ እንነጋገራለን። ንግግራችንም ስለ ሞተው ለእግዚአብሔር ይሁን። ግፍ ሰማዕታት የሰማዕታትን በግፍ መጨብጨብ ዛሬም የሰማዕታት ግፍ በእኛ ላይ እየወረደ ነው። ቅዱሳን ሰማዕታት ወደው ፈቅደው አምነው ይታገሉ፣ የእኛ ደግሞ ከተኙበት ነው ሳይወዱም ሳይፈቅዱም እየተገደሉ ያሉት እና እግዚአብሔር አምላክ መሐሪ ነውና የሞቱትን ነፍሳቸውን ይማርልን። ለገዳዮችም እግዚአብሔር አምላክ ልቦና ሰጥቶ ይመልስልን። ሀገራችን ኢትዮጵያን ወደ ቀደመ ሰላሟ ይመልስልን። እሺ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ የተመሰገነ ይሁን። እንግዲህ እንዲህ ሰማን እንዲህ ተማርን። ሌላ ትእዛዝ ታዝዣለሁ፣ እኔም ላዝዛችሁ ነው። ከደከማችሁ ብድግ በሉ እስኪ አንድ ጊዜ ሁላችሁ። የደከማችሁ ተነሱ፣ ያልደከማችሁ ተቀመጡ፣ ችግር የለውም። ነፃ ፈቃድ ነው። የደከመው መነሳት፣ ያልደከመው ደግሞ መቀመጥ ይችላል። እሺ እግዚአብሔር ይስጥልን። እንደምን ቆያችሁ? እንደምን ቆያችሁ? ትንሽ ሰው ነው ያለ። ያው እናቶችም ወደ ቤታቸው ሄደው ዕቃ እያሰናዱ ነው መሰል። ስጋቸው ተቀምጧል፣ ልባቸው ስራ እየሰራ ነው መሰረት ያሄደው። እስቲ እናቶች ብቻ እንደምን አረፈዳችሁ? እሺ ወንዶች አባቶች እንደምን ቆያችሁ? መልካም። ሁላችሁም አንድ ጊዜ እንደምን አረፈዳችሁ? መታደል ነው በእውነት ቤተክርስቲያን ተገኝቶ እግዚአብሔር ይመስገን ብሎ ማመስገን መታደል ነው አይደለም? እግዚአብሔር የፈቀደለት እኮ ነው በዚህ ሰዓት ቤተክርስቲያን ተገኝቶ የሚያገለግል የሚገለገል እግዚአብሔርን የሚያመሰግን የተፈጠረለትን ዓላማ የሚያውቅ። አሁን እኮ ብዙ የሰከሩ ሰዎች አሉ አይደል? ተሰለሙ የሉም እንዴ? ዝም አላችሁ፣ ሸፈናችኋቸው፣ ቤተሰብ ሆናችሁ ሞታችሁ ገደላችኋቸው፣ አላዳናችኋቸው። ጫት እየለቀሙ ያሉ አሉ። ስስታሙ አሁን ጊዜ ዛሬ በዓል ነው፣ ጫት ይወደዳል፣ እኔ መቀም አለብኝ። ሰዎች ወደ ቤተክርስቲያን ሄዳሉ፣ ሰነፎች ሄደዋል ወደ ቤተክርስቲያን። እኔ ብልሁ ጀግናው ልልቀም ብለው አሁን ጫት ተራራ ያለ አያለመታደር እግዚአብሔር አምላክ ይመስገን። ከዚህ በመቀጠል ተምረናል። እግዚአብሔር ይህችን ዕለት ባርኮ ቀድሶ በዚህ ሰዓት አድርሶናል። ያው እውነት ለመናገር ይህም በየወሩ መጣ ነበር። ከጥቂት ቀን በኋላ ግን እግሬ ጥር ብሏል። እግዚአብሔር ስላልፈቀደልኝ ነው። ማን ስላልፈቀደ? አዎ እግዚአብሔር ስላልፈቀደ ነው። እግዚአብሔር ሲፈቅድ ደግሞ ዛሬ ተገኝቻለሁ፣ ፊታችሁን አይቻለሁ። የምንወዳችሁ የምናከብራችሁ አባቶች፣ እናቶች ዛሬ እግዚአብሔር አገናኝቶን ፊታችሁን አይተናል። እናንተን እንድናይ የፈቀደልን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ከዚህ በመቀጠል ይሄ ቤተክርስቲያን እንደምታዩት ቤተክርስቲያኑ ተሰርቷል። ብዙ የሚጎለው ነገር አለ። ይሰማችኋል? የሚጎለው ነገር የለም እንዴ? ማራቸው አዳመጣችሁ? ያደላቸው አካላቸውን ሰጠዋል፣ ሰውነታቸውን ሰጠዋል። አይደለም ይሄም እኮ የራሳችን አካል ነው። ቤተክርስቲያን የማን አካል ነው? ማን የሚገለገልበት? ማን የሚገለገልበትን መስራት ትክክል። አሁን አጥሩ እንዲሁ ነው። ያው አይደለም ሌባ ከብት ያስቀራል። አጥሩ ደግሞ ጠቧል። ወውጭ የቆሙት ጠቦ ነው። ስለዚህ አጥሩን አፍርሰን በሰፊው ሰፋ አድርገን ልንሰራ ነው። ስራ ላይ ነን።
እዚያ በኩል ደግሞ ቅድስት አርሴማ ገብታለች። አዎ አርሴማንም እንሰራለን። ስለዚህ ምዕመኑ ከጎናችን ሆኖ እንዲያግዘን የሚል የሰበካ ጉባኤ ጥሪ መጥቷልና የሰበካ ጉባኤ ጥሪ ተቀበላችሁታል? አሜን። ወያውን ወያ ተቀበለ በሉት። ተቀበላችሁታል? እስቲ እጃችሁን ከፍ አድርጉ። ሁለት እጃችሁን ክላሻችሁን ጣሉትና መሳሪያችሁን አስቀምጡት። መልካም እሱ መልስ እንመልሳለን። መምራት አሉ። በማንኛውም ፍጡርን ያጠፋ አይጸድቅም። ታውቃለህ የምጠይቅ ነው ማህፀን ላይም ይውጣ በከይንም ይውጣ በምንም ይግደሉት ሞተ ሞተ። የሥላሴን ፍጡር የገደለ ሁሉ አይጸድቅባቸውም። የተከተለ ነፍስ ነው ነፍስ አትግደል ተብሎ ተነግሯልና እንደዚያ ደግሞ አይ አሁን እንግዲህ ያስተምራሉ እኮ ነው። ታዳምጡ፣ ጆሮአችሁን ከፍታችሁ እስቲ እጃችሁን ከፍ አድርጉት። ብትራችሁን ጥላችሁ መሳሪያ የለም። ድሮ ነበር እንዲህ ብላችሁ ስታቆሙብኝ ጀመሬ እንዲህ ብላችሁ ስታስቸግሩኝ ነበር። ዛሬ ማኩል ሆናል። እንደምንም አንድ እግዚአብሔር ይመስገን በእውነት ይሄ ሰላም ዘመን ነው አሁን ያለንበት። የጦርነቱ እንዳለ ነው። ስለዚህ እግዚአብሔርን እለት ብላችሁ ሲበጃችሁ አመስግኑ። ማይለው ለሱቆ መልሰናል። የገደለ በገደል የገደለን ይተው ዝም ብለው የነፃነትን ነገር እኮ አስተማርን። እናታችን ማዳመጥ ነው። የአእምሮ ችግር ነው። የአእምሮ ችግር ነው። ትተው ይተው በቃና ልጆቻቸውን መምከር ነው፣ ማስተማር ነው። ቤተክርስቲያን ታስተምራለች፣ ታድናችሁ። የአእምሮ ችግር አለ። አዎ እንደዛ ነው። እሺ እጃችሁን እንዳወጣችሁ ነው እንዴ? አጠፋችሁ እንዴ? መልሳችሁ ይቅርታ እንዴ ስራ ያስቆጡኝ ማይ ናቸው። ምንድነው አሉ ማይ ቤቷን የሰሩላት ይባላል አይደል? ምን አንደበቀችው ነገር አለ እና እኛ ስለ ቤተክርስቲያን ላይ የተነጋገርን ያለና ማይ በኋላ ይጠይቁን አስፈላጊ ነገር ካለ በኋላ እንመልስልዎታለን። እጃችሁን ከፍ አድርጉት እስኪ እንዳትዝሉ እንዳታጥፉት ከፍ አድርጉ። የሚናገር እግዚአብሔር ነው። ያ አይደለም እንግዲህ ተናጋሪው እግዚአብሔር ነው። እሱን እጃችሁን ሁላችሁም ወደ ኪሳችሁ መልሱት። እናቶችም ወደ መቀነታችሁ እነሱ ወደ መቀነታችሁ ሳ ስለዚህ ስለት ያላችሁ ስለት እንቀበላለን። በኋላ መጀመሪያ ግን የበረከት ስራ መስራት አለብን ነው። አዲስ ቤተክርስቲያን ማነው ቤተልሔም ተሰርታለች። ደስ ብሎናል ስራው። ቀጣይም ብዙ ስራ ይሰራልና አሁን ማንኛውም ሰው አይደለም ገንዘቡን አካሉንም እንኳን ስለማያልስበት ያለው ነው በገሰጠ እንዲሄድ ወደ አውደ ምሕረቱ ጥሪ ይድረሳችሁ። እግዚአብሔር ይስጥልን። 200 ብር 100 ብር 50 ብር እግዚአብሔር ይስጥልን። አይ ገበሬ ለመስጠት እግዚአብሔር ይስጥልን። ኑ ዝም ብላችሁ